ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ የተከበራችሁ አድማጮች የቤተኛ ፕሮግራማችን የተለያዩ የስነ ተዋልዶ ጤና ጉዳዮችን ይዞ እስከ 8 ሰዓት ድረስ ይዘልቃል። በቻላችሁት መጠን ጆሮአችሁንም ቀልባችሁንም እንድታውሱን በአክብሮት እንጠይቃለን፣ እንጋብዛለን። ፕሮግራሞቻችንን እያደመጣችሁ ታዲያ ጥያቄዎች ካላችሁ እንዲሁም አስተያየት ካላችሁ ብታደርሱን ደስ ይለናል። የስልክ ቁጥሮቻችንን ላስታውሳችሁ 0946 34 94 44 እንዲሁም 0936 80 ላይ እንጠብቃችኋለን። ውድ አድማጮች ዛሬ ጥንድ ባለታሪኮችን ይዘናል። ትዕግስት ሞላና አደፍርስ አያሌው ይባላሉ ባለታሪኮቻችን። ከተዋወቃቸው ጀምሮ ስለ ቤተሰብ እቅድ አገልግሎት ምርጫቸውና በዛም ስላገኙት ደስታ በደንብ ያወሩናል፣ ያጫውቱናል። አብራችሁን ቆዩ። የተማርነው ሁለታችንም ዲላ ዩኒቨርሲቲ ነው። እሱ አንድ አመት ይቀድመኝ ነበርና ባይን እንተዋወቅ ነበር። ከዛ በተረፈ ፌስቡክ ላይ ማውራት ጀመርንና ከዛ ተገናኘን። ዲላ እኔ የምሰራው ዲላ ነው፣ እሱ መቂ ነው የሚሰራው። ጓደኝነት ተጀመረ። ስለ ስራም ሁኔታ ላይ አንዳንድ ነገሮችን ሼር መለዋወጥ ነበረ። በዛ ግንኙነታችን እየተጠነከረ አድጎ እስከዛ ድረስ ምንም አይነት ጾታዊ ግንኙነት ውስጥ ፈጥነን አልገባንም። ከዛ በኋላ ያው እርስ በርስ ጓደኝነታችንን ሪሌሽናችንን ከጀመርን በኋላ ኦፊሻል ካረግነው በኋላ ነው ያን ምርመራ ውጤታችንን ካየን በኋላ ይበልጥ ደግሞ ያለን ነገር ቀጥለን የገባንበት። ከዛ በኋላ ግን ሞር እኔ ያው የፕራይቬት ሰራተኛ ነኝ፣ እሷ የመንግስት ሰራተኛ ነች እና ከሷ በተሻለ እኔ ሞር የተወሰነም ቢሆን ሬስቶች አሉኝ እና በዛ አጋጣሚዎች ሄጄ ነበር እሷ ጋር እረፍቶችን አሳልፌ መለስ ነበረ። ማለት ነበርኩኝ ማለት ሽማግሌ እንዲልክ ምናምን ነገርኩት። ማለት ሲሪየስ ግንኙነት እንዲኖረን እንፈልግ ነበር፣ እንድንተማመንና በቃ ሁሉም ነገር እንዲቀጥል ማለት ነው፣ ለዚህ እንድንበቃ ማለት ነውና ሽማግሌ ላከ። እዚህ አዲስ አበባ ናቸው ቤተሰቦቼ። ከዛ በኋላ ነው አንዳንድ ፕሮግራሞችን ያደረግነው የቤተሰብ ትውውቅ ምናምን ማለት ነው። ግን ያው ኦፊሻል ብለን ወደ ትዳር ህይወት ውስጥ ከገባን በኋላ ልጅ እንዲኖረን ፈልገን ነበረ። ያው ያም ነገር ደግሞ በፈጣሪ እርዳታ ሆኖ ያው የልጅ ወላጆች ሆነን ከዛ በኋላ ነው ከወዲድ በኋላ ነው የቤተሰብ እቅድ አገልግሎትን መጠቀም ፍላጎታችን አድርገን የመረጥነው ማለት ነው። ሞሮፍ አሁን ምንድነው ያው እነኚህ ሚዲያዎች አሉ፣ በቴሌቪዥን በሬዲዮ እነኚህ ነገሮች ዲቴል ያው ይወራሉ፣ ትምህርታዊ ነገሮች ሚዲያ ላይ የሚሰጡት ያን ያው ሁለታችንም እናቅ ነበረ። ከዛ በተረፈ ደግሞ ሞሮፍ ያው ከኔ በተሻለ እሷ ጓደኞቿን ኮሙኒኬት አደረጋ ነበር። ይሄን እቅድ የተጠቀሙ እነሱ የተጠቀሙትና የመረጡትን ታይፕ ነግረዋት ከወለድ በኋላ ላለው ነገር ይሄን ብትጠቀም ይሻላል የሚለውን ነገር እነሱ አድቫይዝ አደረጓት። እኛም ደግሞ ያው ካሉት ኦፕሽኖች እዚህ ጤና ጣቢያም ከመጣን በኋላ ላይ ያው በማይተኛ ከሰጠን ለኛ ኮምፎርት ነው ብለን የምናስበውን መርጠናል ማለት ነው። በ45ኛ ቀን ነው ማለት ነው። አሁን ሞሮፍ ምንድነው የሌላው ሰው ስተት ነው የማስበው ነገር ምንድነው ያው በጣም ሚስ የሆነ ኢንፎርሜሽን ነው ይዞ የሚመጣው መጀመሪያና ባይምሮ ይሄ ይሻለኛል ወይ መርፌ ብቻ የሚልበት የራሱ እንትን ይኖራል። ሌላው ይሄን ነገር ጉዳት ያመጣል የሚል ያ ነገር አለ። እኛ ግን ያው ይሄም ነገር ያው ከሰው ሰምተናል። ግን ከመጣን በኋላ ጤና ባለሙያ ሞር በጤናው ላይ ያለ ሰው ከገለጸልን በኋላ ጎንዮሽ ጉዳቶችና ጠቀሜታውና ጉዳቱ ምንድነው የሚለውን ያው ዲቴል እሱ ከገለጸልን በኋላ ያንን ላይ ተመርኩዘን እነኚህ ጉዳቶች ሲመጡ በጤና በኩል ምንድነው የሚደረጉ የሚለውንም ጥያቄ ከጤና ሙያተኛ ጋር አውርተን ስለዚህ ለኛ ይሻለናል ብለን የመረጥነው የረጅም ጊዜ የወሊድ መከላከያ አይነት መርጠናል ማለት ነው። መርፌው ቢሆን ኖሮ 150 ሚሊ ግራም ባንዴ ነው በሰውነት ውስጥ የሚሰራጨው እሱ እንደነገረን ከሆነ ማለት ነው። ይችኛዋ ግን 68 ሚሊ ግራም ናት። በ3 አመት ውስጥ ቀስ እያለች ነው ሬዝ የምትሆነውና እሱ በመከረ ምክር መሰረት የኛው ይመቻል እየሰላሰብኩኝ ነው። ቅመም ይበዛል የመርፌው ማለት ነው። 150 ሚሊ ግራሙ አንዴ ነው በሰውነት ውስጥ የሚገባውና የተደጋገመ በሄደ ቁጥር አንድ ሴት መውለድ ብትፈልግ እንኳን ቶሎ እንዳይሆን ምናምን ያደርጋል። የተለያዩ የጎንዮሽ ጉዳቶች አሉት። እነዛን መሰረት በማድረግ ነው የወሰንኩት። የመጀመሪያው ስለሆነ እስካሁን ልዩነቱንም ጉዳቱንም ምንም ያየሁት ነገር የለም። አሁን ገና ማስደረገኝ ነው። ችግር ካለው ህመም ካለው ምናምን ያልተመቸሽ ነገር ካለ መተሽ ማስተካከል እንችላለን ስላለኝ ገናቸው ነው ልመለስ የምችለው። ያስረዳን ነገር ምንድነው ያው የወር አበባ ፍሰት ላይ ለመለከተ መዛባት በሚኖርበት ጊዜ
መተን የሚወሰድ የህክምና ትሪትመንት ስላለ ያን እንድንወስድ ትምህርት ሰጥተውናል ማለት ነው። ምንም የሚከብድ ነገር የለውም። ትንሽዬ መርፌ ወጋኝ ማደንዘዣ ማለት ነው ስትገባ እንዳያመኝ እዛ በቃ ተደረገልኝ። ሌላ ነገር የለውም ማለት ብዙ ዲቴይልም ጓደኞቼ ነግረውኛል። ህመም እንደሌለው ብዙ ማለት የተለያዩ ብዙ ምቾቶች እንዳሉት ተነግሮኛል። የትኛውም በትዳር ህይወት ውስጥ ያሉ ጥንዶች ቢጠቀሙ የተሻለ ነው። ህይወታቸውንም በደስተኛ ለመምራት ያላቸውንም የውስጥ እንትኖችን በጥሩ ሁኔታ ለማስቀጠል መጠቀሙ ጥሩና አይነተኛ መንገድ ነው ብለን ነው የምናምነው። በጥንዶች መተው የጤና ባለሙያ ጋር ከጤና ባለሙያ ጋር በመወያየት ለነሱ በሚመርጡት አይነት ታይፕ በተገቢው መንገድ እንዲጠቀሙ እንመክራለን። ውድ አድማጮች እንግዲህ የዛሬዎቹ ጥንድ ባለታሪኮቻችን ጥሩ ተሞክሯቸውን ነው የነገሩን። እንግዲህ የአንድ ልጅ ወላጆች ናቸው ባለታሪኮቻችን። እኛ ቃለ መጠይቅ ለማድረግ ያገኘናቸው የቤተሰብ እቅድ አገልግሎት ለመጠቀም ወደ ጤና ተቋም መጥተው ነው። እንግዲህ በክንድ ቆዳ ስር የሚቀመጠውን ኢምፕላንት ተጠቅመዋል። በተለይም ባለቤቷ በጣም ያገዛት ይመስለኛል። የምክክር ሂደቱን በደንብ ያዳመጠ ይመስላል። የሚጠቀሙት የእርግዝና መከላከያ ዘዴ ኢምፕላንት ምን አይነት ጥቅም እንደሚሰጥ፣ ምን አይነት የጎንዮሽ ችግሮች ሊያስከትሉ እንደሚችሉ እና እነኚህን ደግሞ ነገሮች እንዴት መቋቋም እንደሚቻል በደንብ ከባለሙያ ጋር እየተወያዩ እየተነጋገሩ ይመስለኛል። በተለይ ደግሞ ባለቤቷ ትልቅ ኃላፊነቱን ወስዶ በደንብ ያዳመጠ ለምርጫውም ደግሞ በደንብ ያገዛት ይመስለኛል። ውድ አድማጮች የእናንተስ ተሞክሮ ምንድነው? ጥንድ ሆናችሁ ከትዳር አጋራችሁ ጋር ወንዶች ወይንም ባሎች የቤተሰብ እቅድ አገልግሎት አማራጭን ለመጠቀም ወደ ጤና ተቋም ትሄዳላችሁ? ሚናችሁ ምንድነው? እስቲ ደውላችሁ ነገሩን ሐሳብ ስጡ። 0946 34 94 44 እንዲሁም 0936 80 30 80 ላይ እንጠብቃችኋለን። የተከበራችሁ አድማጮች በመከታተል ላይ ያላችሁት ቤተኛን ነው። በሸገር ኤፍኤም 102.1 ላይ እንገኛለን። በዚህ በቤተኛ ፕሮግራማችን እንደምታውቁት አንድ ጥያቄ አንድ መልስ የሚል አጠር ያለ ዝግጅት አለን። በዚህ ፕሮግራማችን የእናንተን ጥያቄዎች እየተቀበልን ከባለሙያዎች ትክክለኛ ምላሽ እንድታገኙ እናደርጋለን። አንድ ጥያቄ አንድ መልስ ዝግጅታችን ብዙዎችን እያሳተፈ ነው። በተለይም ባሎች ለትዳር አጋራቸው የእርግዝና መከላከያ ዘዴዎች ላይ ጥያቄዎችን እያቀረቡ ይገኛሉ። ስለዚህ ባሎች፣ ጥንዶች፣ ሚስቶች፣ ወጣቶች፣ ፍቅረኛሞች እየደወላችሁ የቤተሰብ እቅድ አገልግሎት አማራጮች ላይ ጥያቄዎች ካላችሁ ወደኛ እንድታደርሱ እጋብዛለሁ። የስልክ መስመራችንን 0946 34 94 44 እንዲሁም 0936 80 30 80 መጠቀም ትችላላችሁ። ውድ አድማጮች ዛሬ አንድ ጉዳይ ላይ ትኩረት አድርገን በቀሩን ደቂቃዎች ቆይታ ልናደርግ አስበናል። ለመሆኑ እርግዝና ሲታቀድ ቀድመው ሊታሰቡ የሚገባቸው ዝግጅት የሚጠይቁ ጉዳዮች በርካታ እንደሆኑ ይታወቃል። በተለይ ደግሞ አንዲት ሴት ወደ እርግዝና ከመግባቷ በፊት ጊዜ ወስዳ ልታጤን የሚገባቸው የጤናና የተለያዩ አእምሮአዊ ዝግጅቶች ምን መምሰል እንዳለባቸው እንመለከታለን። እነኚህ ዝግጅቶች እስኪሟሉ ደግሞ የቤተሰብ እቅድ አገልግሎት አማራጮች የእርግዝና መከላከያ ዘዴዎች ከፍተኛው ሚና እንደሚጫወቱ እሙን ነው። እዚህ ጉዳይ ላይ እንቆያለን። ዛሬ አብረውን የሚቆዩት ባለሙያችን ዶክተር አየለ ደበበ ይባላሉ። ዶክተር አየለ የማህፀንና ጽንስ ስፔሻሊስት ሐኪም ሲሆኑ የዶሻህ የእናቶችና የህፃናት የህክምና ማዕከል ባለቤትና እዛም ውስጥ በሙያቸው እያገለገሉ የሚገኙ አንጋፋ ባለሙያ ናቸው። ጥሩ መረጃዎችን፣ ጥሩ ቁም ነገሮችን እንካፈላለን። አብራችሁን ቆዩ። አንቺና ባለቤትሽ ልጅ ከመውለዳችሁ በፊት ምን አይነት ዝግጅት ነው የምታደርጉት? ማርገዝ አለብኝስ ወይስ እንዴት ነው? አሁንስ ምን ላይ ነን ብለን ተመካክረን ነው የምናረግዘው። ሳይታሰብ የተረገዘ እርግዝና ለኔ ሰላም አይሰጠኝም። አብረን አስበንበት ያደረግነው ነገር ነው። እኔና እሱ ተነጋግረን ስለሆነ ሰላም ነው። ማሰብ ደግሞ እንዴት ነው? እኔ አሁን ልጄ 2 አመት ሞላት፣ ከዚህ በኋላ ማርገዝ አለብኝ ብዬ ሀሳቡን ላቀርብለት እችላለሁ። አይ ትቆይ የሚል ከሆነ ከዚህ የበለጠ መቆየት የለብንም የሚለውን ሁለታችን እንወያያለን። ያው ለሱም ጊዜ ያስፈልገዋል። ከሴት ልጅ የበለጠ የነሱ ወጪ ይከብዳል። ስለዚህ ያው ሁለታችን ስንተነጋግረን የሱን ሀሳብ ሰምቼ ማርገዝ አለብኝ ብዬ ሳረግዝ ደስ እያለኝ ማለት ነው። ለኔ ቅድሚያ ገንዘብ፣ ሁለተኛ ነገር ደግሞ
ጤና ከምንም በላይ ጤነኛ ልጅ የኔም የሷም የአእምሮ ዝግጅት ከምንም በላይ አስፈላጊ ነው። በእርግዝና ሰዓት ማንኛውም ሴት ማጨናነቅ የለበትም። ምክንያቱም ያው ስንጨናነቅ ውስጥ ያለውም ይረበሻል ይላሉ የጤና ባለሙያዎች። ስለዚህ አእምሮ ሰላም ማግኘት አለበት ብዬ አስባለሁ። ስለዚህ ልክ ልታረግሽ ስትይ አንቺ አእምሮ ዝግጁነትሽን ታረጋግጫለሽ? ሁሉንም ነገር በቃ አርግዣለሁና ከዚህ በኋላ መጨናነቅ የለብኝም፣ ማሰብ የለብኝም። ለውስጥ ላለው ነገር እኔም ስጋኔ በዚህ ስጎዳ ውስጥ ያለውም እንደሚጎዳ አምኜ ራሴን በሁሉ ነገር ከማርገዜ በፊት ያው ብዙ ጊዜዎችን ወስጃለሁ። ማርገዝ ስፈልግ ደግሞ የአእምሮ ሰላም እንፈልጋለሁ። ዝግጁ ሳትሆኚ ብታረግጂ ምን ችግር አለው? ብዙ ችግሮች አሉ። የአእምሮ ሰላም ይጠፋል። እንዴት አድርጌ ነው ማሳድገው የሚለው በአእምሮ ይቀረጻል። አስቤ ያረገዝኩት ደግሞ ደስተኛ ይሆናል። ልጅ ከባድ ነው። የእርግዝና በቅድሚያ የተዘጋጁ ሰዎች የተሻለ ለእናትየውም ለቤተሰቡም ለሚወለደውም ልጅ ዝግጁነት መኖሩ የተሻለ አውትካም ወይም ውጤታማነት አለው ብለን ነው የምናስበው። ለማርገዝ ሲታሰብ ብዙ ዝግጅቶችን ማድረግ ይፈልጋል። አንደኛ አእምሮአዊ ዝግጅት ማድረግ አለባቸው። በዚህ ጊዜ፣ በዚህ ሰዓት፣ በዚህ ወቅት እርግዝናውን መቻል መውለድ እና ልጅ ማሳደግ ዝግጁ ነው የሚለውን ነገር መወሰን አለባቸው። ያ መታሰብ ያለበት ሁኔታ ነው። ለምሳሌ አግብተን በስንት ወራችን በስንት ዓመታችን ትምህርታችንን ጨርሰን ወይስ አሁኑኑ የሚሉትን ነገሮች በደንብ መታሰብ አለበት እና ጊዜ የሚፈልግ ነገር፣ ኢኮኖሚ የሚፈልግ ነገር፣ የተረጋጋ መንፈስ የሚፈልግ ነገር ስለሆነ እርግዝና በዛ ላይ መስማማት አለባቸው። በሰዓትም ሆነ ያልታቀደ እርግዝና ለመከላከል እስከዛ ድረስ የተለያዩ የወሊድ መከላከያ ዘዴዎች ስላሉ እዛ ደረጃ እስከሚደርሱ ድረስ ውሳኔው ላይ እስከሚደርሱ ድረስ ጥንዶች መከላከያ መውሰድ ይችላሉ። በመከላከያ በዛው እርግዝናን የሚያስቀርበት ሁኔታ የለም። ስለዚህ ብዙ ምርጫዎችን መጠቀም ይቻላልና ጊዜውንም በአእምሮም ለመዘጋጀት መወሰን ያለበት ነገር ነው። የአጭር ጊዜ መከላከያ አለ። ለምሳሌ በየቀኑ የሚወሰደው ፒልስ ለወርም ለሁለት ወርም ለሶስት ወርም መውሰድ ይቻላል። ለማዘግየት ያህል መውሰድ ይቻላል። እሱ ለረዥም ጊዜ የሚወሰድ ምንም ችግር የለውም። ግን አጭር ጊዜ የሚወሰዱ የምንላቸው የአጭር ጊዜ የምንላቸው አሉ። በየሶስት ወሩ የሚወጉት መርፌ አለ። እሱም አንድ መርፌ ተወግቶ 3 ወር ሙሉ ይከላከላል። ከዛ ካቆምን በኋላ በሁለት ከ3 ወር በኋላ እርግዝና ሊከሰት ይችላል። ግን አንደኛው አጭር ጊዜ የምንለው ነው። ረዥም ጊዜ የምንላቸው ደግሞ በክንድ ቆዳ ስር የሚቀመጡ ኢምፕላንት የሚባሉ ባለ 3 ዓመት እና ባለ 5 ዓመቶች አሉ። አንዴ ገባ ማለት የግዴታ 3 ዓመት ወይ 5 ዓመት መጠቀም አለበት ማለት አይደለም። በአንድ ዓመትም በ2 ዓመትም በ6 ወርም ማስወጣት ይቻላል። በማህፀን ውስጥ ደግሞ IUCD ወይ በተለምዶ ሉፕ የሚባሉት አሉ። እነሱንም መጠቀም ይቻላል። ስለዚህ ከነዛ ውስጥ መርጦ መውሰድ ይቻላል እስከሚዘጋጁበት ድረስ። ለምሳሌ ዩኒቨርሲቲ ሊሆኑ ይችላሉ። ያንን እስከሚጨርሱ ድረስ እድሜዋ ከ20 ዓመት በታች ሊሆን ይችላል። ወይም ማቹር እስከምታደርግ ድረስ ያን መጠቀም ይቻላል። ከመረገዙ በፊት ሄዶ ሐኪምን ማማከር በጣም ከፍተኛ የሆነ ጥቅም አለው። አንደኛ እናትየዋ በአእምሮ ዝግጁነትን ለእርግዝና ወቅት የሚከሰቱትን ነገሮች ከወዲሁ እንድትዘጋጅበት ሐኪሙ ይመክራል፣ ያስተምራል። ሁለተኛ ነገር መተው ያለባቸውን ነገሮች እንድትተው ይደረጋል። ለምሳሌ የሚያጨሱ ከሆኑ፣ አልኮል የሚጠጣ ከሆነ፣ የተለያዩ መድኃኒቶች የምትወስድ ከሆነ እነኛ መድኃኒቶች ወይም አልኮሎች ወይም እነኛን አመሎች እንድታቆም ይደረጋል። ምክንያቱም እነኝን አመሎች ተይዞ ወደ እርግዝና ሲገባ ልጁ ላይ የተለያየ ጉዳት ስለሚመጣ ለማርገዝ ከማሰብ በፊት ራስን ከዚህ ነፃ ማውጣት የተሻለ ነው ተብሎ ይታመናል። ሌላው ነገር ለበሽታም የሚወሰዱ አሉ። ለምሳሌ የሚጥል በሽታ ኤፒሌፕሲ የሚለውን በሽታ የሚታመሙ እናቶች ከማርገዛቸው በፊት መድኃኒታቸው የሚወስዱት አይነት ሜቢ ለልጁ አፈጣጠር ጥሩ ያልሆነ መድኃኒት ከሆነ እርግዝና ላይ ችግር ወደ ሌለው መድኃኒት ሐኪሙ እንዲቀይርላት ይሄ መድኃኒት እየወሰድኩ ነው፣ እንደዚህ አይነት የሚጥል በሽታ አለኝ፣ ምን ማድረግ አለብኝ ብሎ ማማከር ነው። ይሄ እንደ ምሳሌ ነው ያነሳሁት። ብዙ መድኃኒት የሚወስዱት ከእርግዝና ጋር ይሄ መድኃኒት ምን አለው ብሎ ማማከር ጥሩ ነው። ሌላው የእነኚህ ነገሮች ለመተው ነው። አንደኛ ቢሄቪራል ቼንጅ ለማምጣትና የጤናም ችግር ካለ እሱ እንዲስተካከል ማድረግ አንደኛው ከእርግዝና በፊት ሐኪሟን ማማከር ያለባቸው ሁኔታዎች ናቸው። ሁለተኛው እንግዲህ ከእርግዝና በፊት ማስተካከል ያለባቸውም አሉ።
ለምሳሌ የአካል በጣም ወፍራም ከሆነች ለምሳሌ ክብደትን ማስተካከል ከእርግዝና በፊት ይመከራል። የስኳር ህመም ካለባት አንድ እናት የስኳር መጠኑ ከእርግዝና በፊትና በእርግዝና ወቅት ከሌላው ጊዜ በተሻለ ሁኔታ የመቆጣጠርና ጥሩ መሆን አለባቸው ብለን እናስባለን። ስለዚህ ይሄ በሽታ መስተካከል አለበት። ደም ግፊት ካለ ይሄ መስተካከል አለበት። እነኚህ ነገሮች ቅድመ እንትኑ ጥቅም እንዲኖረው ያስፈልጋል። ስለዚህ ያለ በሽታም ካለ እነኛም በሽታዎች በጥሩ ሁኔታ ታክሞ ለእርግዝና ብታረግዝ ችግር የለውም የሚለው ነገር ላይ እስከምትደርስ መጠንቀቅ አለብን ነው። ሌላው እርግዝናው አደጋ አለው የምንለው አለው። ለምሳሌ ከፍተኛ የሆነ የልብ በሽታ ያላቸው እናቶች እንዳይወልዱ የሚደረግበትም ሁኔታ አለው። ምክንያቱም እርግዝናውን ተሸክሞ መዝለቅ ስለማይቻል በዚህ ሁኔታ ውስጥ ማርገዝ ትችላለች አትችልም የሚለውን በአንድ ስፔሻሊስት ብቻ ሳይሆን በውስጥ ደዌ ስፔሻሊስት፣ በልብ ሰብ ስፔሻሊስቶች፣ በማህፀን ሐኪም ታይቶ ይሄ መረጋገጥ አለበት። ስለዚህ ዝም ብሎ ወደ እርግዝና ከመግባት በፊት ይሄ የጤና ሁኔታ ያስኬደኛል ወይ የሚለውንም ቀድሞ ማየት አስፈላጊ ነው። ሌላው እንደ ደም ማነስ ለምሳሌ ካለ አኔሚያ የምንለው ነገር ካለ መስተካከል አለበት። ቀደም ብሎ መስተካከል ያለባቸው ነገሮች ናቸው። ሐኪሙ በሚያደርገው ምክር ወይም በሚሰጣቸው ክኒኒዎች እነኚህ ነገሮች ሊስተካከሉ ይችላሉ። በአሁኑ ወቅት ደግሞ የዓለም ጤና ድርጅት ለሁሉም ሴት ሪኮሜንድ የሚያደርገው እንዲወስዱ የሚያበረታታው ፎሊክ አሲድ ከቅድመ ወሊድ ጀምሮ የመጀመሪያውን ወራቶች መውሰዱ ልጁ ጤናማ ሆኖ የመውለድ ቻንሱን በጣም ይጨምረዋል ስለሚባል ፎሊክ አሲድ ከቅድመ ወሊድ ጀምሮ የመጀመሪያ ወራቶች እየወሰዱ ቢሄዱ ልጁ ላይ የሚታየው የአጥንት ጉለቶች ወይም የአፈጣጠር ግድፈቶች የተስተካከለ እንዲሆን እገዛ ያደርጋሉ። አንዲት እናት እንግዲህ አሁን የዘረዘርናቸው ነገሮች በሙሉ አሉና ሐኪሙን ሳታማክር ወይንም ደግሞ በጤና ደረጃ ዝግጅት ሳታደርግ ቀጥታ ወደ እርግዝና ብትገባና አሁን የጠቀስናቸው አይነት የባህሪ ወይንም ደግሞ የጤና እክል ካለባት ምን አይነት ችግሮች ሊያጋጥሟት ይችላሉ? አንደኛ ያላሰበችው ያልጠበቀችው ወይንም ለምሳሌ ትምህርት ቤት እያለች ያልተዘጋጀችበት እርግዝና ካለ ያ ጽንስ እንዳይቀጥል የተለያዩ ጥረቶችን ታደርጋለች። ጽንስ ወደ ማቋረጡ የሚኬድበት ሁኔታም አለ። የጤና ሁኔታ ባልተስተካከለ ሁኔታ ውስጥ ሆና ካረገዘች እርግዝናውን እየፈለገች ራሱ ጽንሱ የመቀጨጭ ጤናማ ልጅ ያለመሆንና ጽንሱ የመቋረጥ እድሉ ሰፊ ነው። ለምሳሌ አንድ እናት እያጨሰች ያንን ወይም አልኮሊክ ሆና እንትን ከሆነች የሚወለደው ልጅ የቀጨጨ ወይም ጤናማ ፌታል አልኮል ሲንድሮም የሚባል ነገር ይዞ የሚወለድ ልጅ ይሆናል እና የሚወለደው ልጅም ላይ ችግር ይኖራል። አንዳንድ ጊዜ በጣም ያጋጥመናል። ሰምተ ከሆነ እንግዲህ የጭንቅላት ቆብ አጥንት ምናምን በደንብ ያልተስተካከለ ሁኔታ የሚፈጠርባቸው አፈጣጠሮች አሉ። እሱ ለምሳሌ ቀጥታ የሚመጣው ከፎሊክ አሲድ ዴፊሽንሲ ነው በአብዛኛው ተብሎ ይታመናል። ስለዚህ ፎሊክ አሲድ ሳትወስድ ወደዛ መሄዱ እንትኑ እንደዚህ አይነት ቻንሶችን ያበዛል። ሁሉም እንግዲህ እንዳልኩ እኛ ሀገር ከቅድመ እርግዝና ክትትል ጀምሮ መድኃኒት ወስዶ ወይም ቫይታሚን ወስዶ ጤናውን መርምሮ የሚገባው በጣም ትንሽ ነው። ስለዚህ እኛ የምናደርገው ሁልጊዜ ካገኘንበት ወደፊት ነው የምናስብ። ካገኘን ለምሳሌ 4ኛ ወር ላገኛት ይችላለሁ፣ 5ኛ ወር ላይ ልትመጣ ትችላለች። ከዛን ጊዜ ጀምሮ ምን ማድረግ አለብን የሚለውን ነገር ነው የምንሰራው። ግን እንደ ሐኪም ወይንም እንደ አገር ማሰብ ያለብን ከቅድመ ወሊድ ጀምሮ ያለው በጎናቸው ያለውን ጤና ባለሙያ ማማከር ቢችሉ በጣም የተሻለ ነው። ባለትዳር ነኝ፣ 4 ልጅ አባት ነኝ። አንተ አሁን ለምሳሌ ልጆች ለመውለድ ስታስብ ምን ላይ ዝግጅት የምታደርገው? የራስህን ህይወት ነገር መጀመሪያ ባለቤቴ ጋር መካከራለሁ፣ እናቀዳለን። የራሳችን ምቾትን መጀመሪያ እናመቻቻለን። ከመቻችን በኋላ በዚህ ጊዜ እንወልዳለን። በቀን እናቀዳለን። ለምሳሌ ባጀት እንመድባለን። ይበቃል አይበቃም፣ የሚወለደው ልጅ ደግሞ ማሳደግ እንችላለን ወይ አንችልም የሚባለው ነገር ቀደም ብለን እናዘጋጃለን። ከዛ በኋላ እንወልዳለን ማለት ነው። የተወለደው ልጅ መቼም ይበላል፣ ይጠጣል። ጡት ለማጠባት ዝም ብሎ አይደለም፣ እናትም መመገብ አለባት። ገንቢ ነገር ለባለቤቴ ቅድሚያ ለሰው ሰጣለሁ፣ እንከባከባታለሁ። የተወለደው ልጅም ደግሞ አንከባክቤ አሳድገዋለሁ፣ አስተምራለሁ። ሁሉ እናስባለን። ሳይታሰብ ልጅ መውለድ ጥሩም አይደለም። ልጅ ከመውለድ በፊት አንድ ሰው ማቀድ አለበት። የተወለደው ልጅ መልሶ መጎሳቀል የለበትም፣ መሞት የለበትም። ነጻነት መኖር አለበት። ንጹህ ልብስ መለበስ አለበት። ልጁ መንከባከብ አለበት። በቃ ይሄ ሁሉን አቅደን እንፈጽማለን።
አእምሮአዊ ዝግጁነት ቀልድ አይደለም። አእምሮአዊ መዘጋጀትና ተዘጋጅቶ ማርገዝ እና ሳያስቡት ማርገዝ የአእምሮ ዝግጁነቱ የተለያየ ነገር ያጋልጣቸዋል። ለምሳሌ ኖርማል ሁሉም እርግዝና ላይ የሚከሰት የማቅለሽለሽና የማስታወክ ጧት የማስመለስ አይነት ነገር ሁሉ በባሰ ሁኔታ እነኚህ ሰዎች ላይ ይከሰታል። የደም ማነስ ወይም አኔሚያ የሚለውን ነገር ይዛ ስትገባ እናትየዋ በእርግዝና ወቅትም ሆነ በወሊድ ወቅትም የበለጠ ተጋላጭነት ለበለጠ ከፋ ነገር ልትጋለጥ ትችላለች። ስኳር ሁኔታዋ ሳይስተካከል ወደ እርግዝና የገባችን እናት ለተለያየ የከፋ የስኳር የሚያመጣቸው ጉዳቶች ልጁም ላይ ሆነ እናትየው ላይ ለሚያመጣቸው ነገሮች ተጋላጭነቷ የከፋ ይሆናል። ስለዚህ እነኚህ ነገሮችን አስተካክሎ ተማክሮ ወይም ሐኪም ማክሮ መጀመሩ ለሁለቱም ነው፣ ለሚወለደውም ልጅ ለእናትየውም በአጠቃላይ ለቤተሰቡም በጣም ጠቀሜታ ያለው ነው። እንደው ምናልባት ስነ ልቦና፣ ኢኮኖሚ እና ጤና እነዚህ ሶስቱ ነገሮች በእርግዝና ሰዓት ላይ ተያያዥነት ይኖራቸው? በጣም ነው ተያያዥነት ያላቸው። ምክንያቱም የታሰበበት እርግዝና ያልታሰበበት፣ ያቀድነው የፈለግነው ያሰብንበት እርግዝናና ያላሰብነው እርግዝና በጣም ብዙ ልዩነቶች አላቸው። ሳያስቡ የሚገባበት እስከ መጥፎ የአእምሮ ጉዳት እስከ ዲፕሬሽን ድረስ የሚደርሱ አሉ። በድሮ ጊዜ ጽንስን የማቋረጥ አቅርቦቱ በጣም ውስን በነበረበት ወይም በሕግ የትኩኛ ሁኔታ በተከለከለበት ሁኔታ ላይ ሴቶች ራሳቸውን የሚያጠፉበት በማጸናቸው የተለያየ መጥፎ ነገር ጨምሮ ለሞት ከፍተኛ አደጋ የሚጋለጡበት ለከፍተኛ መድማት የሚጋለጡበት ነው። ይሄ የሚመጣው ምንድነው? ኦልሞስት እኛ አእምሮ ስላልተዘጋጀ ወደ ራስ ማጥፋት ደረጃ የሚደርሱ አሉ። እንግዲህ የአእምሮ ህመም በሽታው መጨረሻው ምንድነው? ወደ ስዊሳይድ የመሄድ ራስን የማጥፋት አይነት ነገር ነው የሚኬደውና ይሄ ከባድ። ስለዚህ የተያዙ ነገሮች ናቸው። በአሁኑ ወቅት ደግሞ የወላጅም የቤተሰብም ያገባች ከሆነ ደግሞ ኢኮኖሚካሊ መዘጋጀት ግድ ይላል። ሲምፕሊ በምትወልድበት ጊዜ ጎኔ ማናል የሚለው ነገር በጣም ለአእምሮ ወሳኝነት አለው እና ለሚወለደውም ልጅ ለእናትየዋም ሶስቱም በጣም የተያዙ ናቸው። ኢኮኖሚካሊ መዘጋጀት እንግዲህ ስንል እኛ ከመውለድ ማርገዝ ራሱን የሚያስፈልጋቸው ድጋፎች አሉ፣ የሕክምና ድጋፎች አሉ፣ አገልግሎቶች አሉ። እሱ ነው። ከዛም አልፎ ደግሞ እስከ ገንፎ እስከ ሞቅ ድረስም መሄድ ይቻላል። እሱም አንድ ዝግጅትነት የሚፈልግ ነው። ወልጄ የት እተኛለሁ? 3 ወር እንዴት አርፋለሁ? ያቺን 1 ወር የመጀመሪያዋን ሳምንታች ማንጎን የሆኑ ያሳርፈኛል የሚሉት ሁሉ ዝግጅት ይፈልጋል። ስለዚህ በእነኚህ ነገሮች መዘጋጀት ግድ ይላል። እንግዲህ እርግዝና ያው ዘርን የማስቀጠል ትልቅ ተዋጽኦ ነው ማለት ሁሉም ሰው የሚፈልገው ነው። በአብዛኛው ሰዎች የሚፈልጉት ናቸው። በዛ ውስጥ ማለፍ ለቤተሰብም ለህብረተሰብም ትልቅ አስተዋጽኦ ያለው ነገር ነው። ወደዛ ለመግባት ግን ዝግጁነት ይፈልጋል። የእናትየዋ ጤና በተሟላ ሁኔታ ነው ወይ? ኢኮኖሚካል ዝግጅትነቱ አለ ወይ? በዚህ ጊዜ ብንወልድ በዚህ ጊዜ ተረግዞ እርግዝናውን ሰፖርት ወይም መደገፍ እንችላለን ወይ? ከተወለደ በኋላ በወሊድ ወቅት የሚያጋጥሙትን ነገሮች ሁሉ መቋቋም የሚያስችል አቅም፣ ፋይናንሻል አቅም ሊሆን ይችላል። ዝም ብሎ ቤትም እኮ ያስፈልጋል ብዙ ነገር ነው እና እነኚህ ነገሮች ሁሉ አሉኝ ወይ የሚለውን ነገር በደንብ ማሰብ ይፈልጋል። ሌላው ብዙ ጊዜ የሚያጋጥመኝ እኔ ኮሌጅ ውስጥ ሆኖ ለመውለድ በሚያስቡበት ጊዜ ከትምህርታቸውና ከእንትናቸው ጋር ያለው መጋጨት አእምሯቸው ላይ በጣም ከባድ እንትን አለው። 5ኛ ዓመት ነኝ፣ ዘንድሮ መረቅ ነበር፣ ይሄ እርግዝና መጣ። እንግዲህ ያለማቀድ ነገር ነው እንጂ ማዘግየት ይቻል ነበር አይደል? 1 ዓመት መግፋት ይቻል ነበር፣ እስከምትመረቅ መግፋት ይቻል ነበር እና ይሄ ማድረጉ ጥሩ ነው። እያንዳንዱ ሰው እርግዝናን በደንብ ማቀድ አለበት ነው። ሲያቅድም በጤና በኩል ያለበትን ነገሮች ከሐኪሙ ጋር ማወያየት አለበት ነው። ሶሲ ከዶክተር አየለ ጋር የነበረኝ ቆይታ ይህን ይመስላል። በጣም ጥሩ መረጃ ነው ሲሰጡን የነበረው ዶክተር አየለ። በተለይ ይሄ አንዲት ሴት እንደው ሌሎቹ ነገሮች ሁሉ ተሟልቶላት ዝም ብዬ ላርግዝ ማለት የለባትም። የጤና ቼክአፕ ማድረግ እንዳለባት፣ ሙሉ ጤነኛ እንደሆነች ወይንም ደግሞ የነበረ የጤና ችግር ካለባት እነሱ የጤና ችግሮች የማያሰጓት ደረጃ ላይ መሆን እንዳለባቸው እርግጠኛ መሆን እንዳለባት ነው እንግዲህ ዶክተር አየለ ማብራሪያ የተረዳሁትና እነኚህ ነገሮች ሁሉ እስኪሳኩ ጤናዋ ጥሩ ደረጃ እስኪሆን ድረስ ያው የቤተሰብ እቅድ አገልግሎት አማራጮችን እየተጠቀመች እሷም የምትወልደውም ልጅ ጤነኛ እንዲሆን ወደ ቤተሰብ እቅድ አገልግሎት አማራጮችን መጠቀም እንዳለባት መጠቆም እንወዳለን። አንድ ጥያቄ
አንድ መልስ። ለእርስዎ አንድ ጥያቄ ከባለሙያ አንድ ሁነኛ ምላሽ የሚሰጥበት ጊዜ ላይ ደርሰናል። አንድ ጥያቄ አንድ መልስ። ውድ አድማጮች አሁን አንድ ጥያቄ አንድ መልስ የሚቀርብበት ሰዓት ላይ ደርሰናል። የዛሬውን ጥያቄ አድምጠው ምላሽ የሚሰጡት የዘወትር ተባባሪያችን ዶክተር እስክንድር ግዛው ናቸው። ጥያቄና መልሱ እንዲህ ይቀርባል። የ8 ወር ልጅ አለና የወሊድ መቆጣጠሪያ መጠቀም ፈልጋ ነበር። የመጀመሪያ ልጃችንን ስንወልድ የአጥቢ የሚባለው አለ አይደለ? የዲኬቲ እሱን ነበር የምትጠቀመው እና አሁንም እሱን ልትጠቀም ስትል አንገቷን ካዩ በኋላ የጎይተር ምልክት አለው፣ ይሄን መውሰዳችንን ተብላለች። እንክብሉን ማለት ነው። ጎይተር እንቅርት አለባት ነው ያሉት። ግን መጀመሪያም ያው የአንገቷ ለውጥ ብዙም የታየ ነገር የለም። ግን በዛ ምክንያት እሱን መውሰድ አችም ስለተባለ ከዛ በኋላ ፕሮቴክት የምናደርገው ከስንት አንዴ ያው የፈርታይል ፔሪድ በሚሆንበት ሰዓት የ72 ሰዓቱን ነው እየተጠቀምን ያለ ነው። ምን አይነት መፍትሄ መጠቀም እንችላለን ለማለት ነው ጥያቄን ሳጠቃልለው። እውነት እቺ የምትዋጣው ጎይተር ካለ ወይም የጎይተር ሲስተሙ ካለ እሱ መውሰዱ ሪስኪ ነው። ሪስኪ ከሆነ ደግሞ ሌላ የትኛውን ኢምፕላንት ነው ሎፕ ነው የቱን ነው ሰው መጠቀም ያለባት የሚለው ለመጠየቅ ነበር። በነገራችን ላይ የመጀመሪያ ልጃችሁን ከወለዳችሁ በኋላ አይፕላን ወይንም ደግሞ ለአጥቢዎች የሚሰጠውን እንክብል ትወስድ ነበር መጀመሪያ። ለስንት ጊዜ ወሰደች? ከዛ በኋላስ ምን ያህል ቆያችሁ? ለኦልሞስት ለአንድ አመት። ከዛ በኋላ ደግሞ ያው ባዮሎጂካል ካልኩሌሽኑን እየተጠቀመን አሁን ሁለተኛው ልጅ ሲወለድ 2 አመት ከ7 ወር ከሆነ በኋላ ነው ሁለተኛው ልጅ የወለድ ነው። ምን ያህል ጊዜ መቆየት ትፈልጋላችሁ? አሁን ሶስተኛ ልጅ ከመምጣቱ በፊት ምን ያህል ጊዜ መቆየት ትፈልጋላችሁ? ወይ 3 አመት ወይም ደግሞ ኮምፕሊትሊ የሚል እንትን ያለኝ ግን ያው የባለቤቴን ብዙም እርግጠኛ አይደለም። በእኔ በኩል ግን ያው 2 ልጅ በቂ ነው ብዬ ነው የማስበው። እድሜዋ ስንት ነው ባለቤትህ? አሁን ወደ 34። ሌላ የጤና ህመም የጤና ችግር አለባት? አይ ምንም የለባትም። የወለደችው በምጥ ነው ወይንስ ደግሞ በኦፕራሲዮን ነው? ሁለቱንም በምጥ ነው። እናመሰግናለን። ውድ አድማጫችን አምደ ሚካኤል፣ ደስ የሚል ነገር ነው። ምክንያቱም ብዙ ጊዜ የወንዶችን ኢንቮልቭመንት የቤተሰብ እቅድ ላይ የምንፈልገው ነገር ነው። በመጀመሪያ ደረጃ አንገቷ ላይ ወይም እንቅርት ወይም ጎይተር የተባለውን ነገር እብጠቱ ብቻ ስላለ ችግሩ አለ ማለት አይደለም። ይህም ማወቅ ያስፈልጋልና የእንቅርት የሆርሞን ማነስ ነው መብዛት ነው ወይስ እንቅርቱ ቁጥሩ ትክክል ነው የሚለውን በጤና ምርመራ ሄዳ ማረጋገጥ ያስፈልጋል። እሱን ካረጋገጠች በኋላ ምንም ችግር ከሌለው እንደናንተ ምርጫ አይፕላኑን መጠቀም ትችላላችሁ። ጤና ባለሙያ ጋር ሄዳችሁ እንቅርት የተባለውን የጎይተሩን የደም ምርመራ በማድረግ እሱን ቼክ ታደርጋላችሁ። አይፕላኑን ለመጠቀም ላለመጠቀም ብቻ ሳይሆን እብጠቱ ከየት መጣ የሚለው ማረጋገጥ ስላለብን ማለት ነው። የጎይተር ችግር ያለባቸው እናቶች አይፕላን መጠቀም አይችሉም ማለት አንችልም። እንደውም ይሄ እርግዝና የሚኒ ፒል ወይም የእርግዝና የአጥቢዎች እርግዝና መከላከያ ከሌላው በሙሉ ሴፍ ነው። ግን ምንድነው ማለት የፈለኩት እንቅርቱ ያለበትን ደረጃ ማወቅ ያስፈልጋል። ከእንቅርት ጋር ተያይዞ የልብ ችግር አለ። ከእንቅርት ጋር ተያይዞ የሰውነት ክብደት በጣም መጨመርና መቀነስ አለ። ስለዚህ ከማንኛውም መከላከያ መንገድ ከመጠቀማቸው በፊት እናቶች ያላቸውን የጤና ችግር ማረጋገጥ ያስፈልጋል። ግን በጠቅላላው የእንቅርት ችግር ያለባቸው እናቶች የእርግዝና መከላከያ ወይም የአጥቢዎች የእርግዝና መከላከያ መጠቀም አይችሉም አይባልም። መጠቀም ይችላሉ። ሲሆን እንደውም አማራጩ እሱ ነው። ግን ያለው ችግር ምን ደረጃ ደርሷል፣ እብጠቱ የምር አለ ወይ የሚለው በጤና ባለሙያ ታይቶ የደም ምርመራ ቼክ አድርጋ። ምክንያቱም ብዙ ጊዜ እንቅርት ችግር በማህበረሰቡ ብዙ የሚታይ አይደለም፣ ብዙ ትኩረት የተነፈገ ጉዳይ ነው። ስለዚህ የወር አበባ ሊያዛባባት ይችላል፣ ወደፊት እርግዝናቸው ላይ እንትን ሊል ይችላል እና የእንቅርት ችግሩን ጤና ተቋም ሄዳ ያለበት ደረጃ ይታወቃል። ከዛ ውጭ ግን ካሉት አማራጮች በሙሉ ለወደፊት እንደዚህ ሉፕ ወይም ማህፀን ውስጥ የሚቀመጥ የእርግዝና መከላከያ ወይም ክንድ ውስጥ የሚቀበር የእርግዝና መከላከያ ጥሩ አማራጭ ይሆናቸዋል። የአጥቢዎች የእርግዝና መከላከያ መንገድ ሰዓቷን ጠብቀው ነው መውሰድ ያለባቸው። ትናንት የወሰዱበት ሰዓትና ዛሬ የሚወስዱበት ሰዓት በእኛ በሕክምናው ከ3 ሰዓት በላይ መለያየት የለበትም ነው የምንለው። ብዙ እናቶች የአጥቢውን ኪኒን እየወሰዱ የሚያረግዙበት ምክንያት ይሄ ነው። ከ3 ሰዓት በላይ ከተዘገየ እንዳልተወሰደ ነው የሚቆጠረው እና ይህን ጥንቃቄ ማድረግ አለባቸው። ከ8 ወር 6 ወር ካለፈው ቤቢያቸው እያደገ በመጣ ቁጥር ወደ ዋናው ወደምንላቸው የእርግዝና መከላከያ መንገዶች መቀየር ይቻላል። ፒልስ ወይም ቾይሱንም መጠቀም ይችላሉ። ክንድ ውስጥ የሚቀበረውንም ማድረግ ይችላሉ። ሉፑም ለነሱ በጣም ጥሩ አማራጭ ነው።
ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።